ገፍቶ ወደ ገደል አይከትም፣ ከገደል ያወጣል እና በዚህ አይነት መልኩ እንከተላቸው የሚል ነገር ነው ያለኝ። ምናልባት ያስቀየምኳችሁ ያስከፋችሁ፣ በንግግሬ ደግሞ ያልተመቿችሁ ሰዎች ካላችሁ በጣም ይቅርታ አድርጉልኝ እህቶች የሚል ነገር ነው ያለኝ። አመሰግናለሁ። ኧረ ተባረኪ። ምንም ሀናንዬ ቻው። እሺ ደህና ደሩ ሁላችሁም፣ ጨረቃ ፋሚሊ በሙሉ ማለት ነው። ማዛ ጡዙ ያልችው ነገር ካላችሁ ይቅርታ አድርጎ ሀይሚና ብሩኬ አትንኮ። ከዛም በኋላ በቃ ደህና ደሩ። አላቃችሁም በቃቸው። ነገ ገዝት ስሩ እየነገርኩ ነው። እሺ ማዚ ቆንጆ ወይኔ ያወራሁም እስካሁን ታንኪዩ። አውሪ እስቲ። እኔ ምን አወራለሁ? ጨረቃ ጋር ደባዴ በቃ እንዲህ ሀሳብ ሀኒ የሁላችሁ ሰላም ብያለሁ ማለት ነው። ከታይ ደግሞ አማቼ የት ነው ላልኩት የሆነ ነገር የምትሉ ማለት ነው ረግጣችኋለሁ። እኔ ሀያት ነኝ እንዳትነኩኝ ከካሙላ አማቼን የመፈለግ መብት አለኝ። እናንተ ብቻ ማናረገው። ለማንኛውም እኛ በሰላም በጤና ማየትና ዝም ብለን መደገፍ ብቻ ነው ማለት። እኔ ደስ የሚለኝ ነገር ግን የልጆቹ ሀኒ ማለት ነው። አማቼ የት ነው ማለት አልችልም እንዴ? የእነሱ ወንድም ብቻ ማናረገው። እኛ ልጆቻችን ምንም አይሆኑብን እንጂ ማለት ሲጀመር እግዚአብሔርን ነው የምላቸው። እውነት ልጅ እንኳን ቢባል ብሩኬን አታውቁትም ማለት ዝም ብሎ የዜሮ ደጋፊዎች ናችሁ ማለት። እኔ ማለት ቅመሜ ሳቃት አውቃታለሁ፣ ብሩኬን አውቀዋለሁ። እንደው 30 እንደው ተኛ ቢባል አንገቴ ላይ ብትቆሙ አላም። በቃ ይሄ የምትሰዳደቡ የምትረጋገጡ ሲጀመር አታውቋቸውም ማለት ነው። በቃ ልጆቹ እናውቃቸዋለን የምትሉ ውሸታችሁ እግዚአብሔርን እና ጀመሬ ምንም ልጅ የለም እኮ ጨረቃ ፋሚሊ ያቋም ይላል። ኧረ ምን አባቷ ልጅ አመጣች እቺ ኬት አባቷ እንደው ወንዱ ልጅ አላ እሷ ትፈር እንጂ ደግሞ ቢሆንስ እንደው አይደረግም እንጂ እሷ ማፈርና መደበቅ ነበረባት። ኧረ አታስቡት ወጋለው። ሽክራን ሀቢብቲ እንደዚህ ጥሩ ጥሩ የሚናገር ሰው ይወደዳል አሉ እንጂ ምን ያገባሽ? እንዴት ነው የማያገባኝ? እንዴት ነው የማያገባኝ? አይ እንደዚህ አይባልም፣ እንደዚህ አይባልም። ግን እስካገባን ለሌላ ሰው አሳልፈን አነሳቸው። ስላገባን አይደለ እንዴ? ስላገባን አይደል እዚህ ገብተን ምን እንጨረጨረው? ስለሚያገባን እኮ ነው። ልጄ ነው፣ ልጄ ናቸው፣ ሁለቱም ልጆቼ ናቸው። ስለዚህ እንደ ልጆቼ ሌላ ሰው አሳልፈን አነስታቸው። አሁን ፍቅር ሆነን እጅ ለእጅ ተያይዘን እንደዚህ ለማንም መሳቂያ እንዳንሆን አደራችሁ፣ አደራ። እናቴ ትሙት እኔ እንዳይሳቅብን። ሲጀመር ሀኒዬ ማለት ነው። አሁን እህት የሚባለው ነገር አሁን አንድ ሆነዋል አይደለም? የተገለጸው ነገር ተገልጧል። እስከዛሬውና የአሁኑ አንድ አይደለም አይደለ? የሀይሚ እህቶችም ተብሎ በበፊቱ ስያሜ በሀይሚ በሚያዩበት አይን ብሩኬን ማየት አለባቸው በዚህ ሰዓት ላይ ማለት ነው። የብሩኬን ደግሞ ብሩኬን በሚያዩበት አይን ሀይሚን ማየት አለባቸው። ለምን አንድ ናቸው እነሱ። እስከዛሬ ተስፋና እንትን አንድ አይደለም። ስለዚህ እኔ አማችን የማየው በእህቴ አይን ነው። ከወደዱ እንደ እስከ ምናምኑ ይባላል። እስከ ልጅን ከወደዱ እስከ ላያጩ ይባላል አይደል? እና እኛ እንደዛው ነው። ገባችሁ? ስለዚህ አትራገጡ፣ ብዙም አትራገጡ፣ ብዙም እንዳይሳቅባችሁ። እንደ እውነት ነው ብላችሁ የምትሉት እኔ እግዚአብሔርን ተደብቄ የሆነ ቦታ ነው ሲያልቅ እመጣለሁ። የተማረ ሰው ጋር ሄጄ እታገላለሁ። መጨረሻ ላይ እኮ ታርቀው ሲመጡ ደግሞ ምንም እንዳላሉ እኮ ሲሽሎከለኩ ሬማ አታወራም እንዴ? ራሂማ ምክሪ ሚውቲሽን ይዘሽ ራሱ እኮ ሰላም መልስ። ደህና ነኝ። እንዴት ነሽ? ታይ መልስ አልመለስ ምክርሽን አስተላልፊ። እንዴት ነሽ? ታይ ጠፋሽ። እግዚአብሔር ይመስገን ሰላም ነኝ። እያራገፈኝ እኔማ ዛሬ ነው ያስቀመጠኝ። እንግዲህ እዚህ ላይ እስቲ ራሂማ መልእክት አስተላልፊ ላልበሰሉትም ለበሰሉትም። ይኸው ልሸንዬ ማለት ከእውቀት ነፃ የሆነ ሰው መቼም ቢሆን አይበስልም። ያው ነው ሁልጊዜም ያው ነው። ምክንያቱም ትናንትና እኛ ከስር መሰረት ጀምረን እዚህ ድረስ ደርሰናል እና አሁን ምንም የሌለበት ነገር ምንም ያልሆነ ነገር ሆነ ብለው የሚያዩ አንደኛ ደግሞ ፊልም ስታይ እያለቀሰች እየተነሳች እየወደቀች ሐኪም ቤት እየገባች ምን እያለች ነው አዳሚ ፊልም የሚያየው? ግን እነሱ ሲሰሩ እንደዚህ ካልሆነ እንደዚህ ካለቀሰች እንደዚህ ካላለቀሰች ዩቱቡ እንዲህ ነው የሚሰራው። ዩቱብ እንዲህ ካልሆነ አይሆንም።
የዩቱብን ሁኔታ ካላወቃችሁ ሁልጊዜም እናንተ በተቀመጣችሁበት ቦታ ካላችሁ ዋጋ የለው። ስለዚህ ልጆቹን ተዋቸው ይስሩበት። ብሩኬን ደግሞ ወይም የዩቱብን ስራ አንዳንድ ቦታ እያየው ነበረ። ምንም ነገር ከሌለ ለምን ተደበቀ? መቼም ቢሆን አይደበቅም። መቼም ቢሆን የማታውቁት ሰዎች ካላችሁ ሄዳችሁ ወርዳችሁ ማየት አለባችሁ። አለያም ደግሞ ቲክቶክን ዩቱቡን ለቃችሁ መውጣት አለባችሁ። እነሱን ያለ ማየት ለእኛ ተውሉ ልጆቹን ማለት ነው። ስለዚህ ሌላው ጋር ሲሆን ትክክል ነው፣ እነሱ ጋር ሲሰሩ ትክክል አይደለም የምትሉ ሰዎች እረፉ፣ ተዋቸው፣ ልጆቹ ይስሩበት። አንቺ እኮ መዳም ቤት የመጣሽው መርጠሽ ልትሰሪ አይደለም፣ ተመርጦልሽ አይደለም ምሰሪው። ሁልጊዜ ደግሞ ከመዳምሽ ጋር እየሳቅሽ አይደለም ምሰሪው። አንድ ቀን አልቅሰሽ አንድ ቀን ተደስተሽ ነው ስንት አመት እየተረገጥሽ ምትኖሪ። ስለዚህ እነዚህም ልጆች ዩቱብ ቻናል የከፈቱት ሊሰሩበት ነው። ምንም አይነት ስራ ሰርተው ይምጡ። እናንተ ወዳጅ ከሆናችሁ ተከተሏቸው፣ ወዳጅ ካልሆናችሁ ደግሞ ለቃችሁ ውልቅ ብላችሁ መውጣት ነው። ሌላ ነገር አይደለም። ለእኛ ተውሉን እነሱን ማለት ነው። ከዛ በተረፈ አንድ ሰው እንደው በራሳችን ወደ ህይወታችን ስናዞረው ራሱ ማለት ነው። የሰላም ጊዜ እኮ ሁሉም ሰው ታጠገባችሁ ነው፣ ሆይ ሆይ ይላችኋል። የሆነ ነገር ግን ሲመጣ ሸርተት ብሎ ለሌላ የሚያቀብል ሰው ጠላት ነው እንጂ ወዳጅ አይደለም። እናንተ ሰላም ሲሆኑ እናንተ ትክክል ነው ብላችሁ ፎቶ ገዝት ሰርታችሁ የምታሽከረክሩ፣ እንደገና የሆነ ስራ ይዘው ሲመጡ በአንድ ቀን የምትንጫጩ። ለዛውም እኮ እነዚህ ልጆች ሰው አክባሪ ናቸው።